ኢትዮጵያ ምቹ የኢንቨስትመንት አማራጭ ያላት ሀገር ብትሆንም ለዘመናት ያላትን ጸጋና ሀብት ሳትጠቀም ቆይታለች። ባለፉት ጥቂት ዓመታት በዘርፉ የነበሩ ችግሮችን ለመቅረፍ በተሰሩ የሕግና ማዕቀፍ ማሻሻያዎች አሁን ላይ ምቹ የኢንቨስትመንት ማዕከል እየሆነች ነው። በአሁኑ ጊዜ ኢትዮጵያ እያካሄደች ያለችው የለውጥ ጉዞ ከፍተኛ ሪፎርምን በማካሄድ የውጭ ባለሀብቶችን ለመሳብ ከፍተኛ ርብርብ እያደረግን ያለ ነው። አንደኛው ድሮ ጊዜ ማነቆ ሆኖ የነበረውን ከፍተኛ ሪፎርም በማካሄድ ኢትዮጵያ በቀላሉ መጥተው ኢንቨስት ሊያደርጉ የሚችሉበትን እድል መኖሩን እንዲያረጋግጡ ማየት ነው። የሀገር በቀል ኢኮኖሚ ማሻሻያን ጨምሮ የተለያዩ እርምጃዎች ሲወሰዱ በኢትዮጵያ ያሉ አመቺ ኢንቨስትመንት እድሎችን ለመጠቀምና አልሚዎችን ለመሳብ አስችሏል። አሁን ስትራቴጂክ ሎኬሽን ያለችበት ከፍተኛ ቦታ ቅርበት አላት ለመካከለኛ፣ ለዩሮፕ፣ ለአሜሪካ እንዲሁም ደግሞ በአፍሪካ ውስጥ ያለንን ኔትወርኮችን የኢትዮጵያን አየር መንገድ ሬልዌይ ኮኔክቲቪቲ፣ ስለዚህ ከፍተኛ ማርኬት ያለው ከፍተኛ ቁጥር ያለው ማርኬት መኖሩን እንዲገነዘቡ ማድረግ ችለናል። የመሰረተ ልማት እድገቶች አሉ በኃይል አቅርቦት ደረጃ እንደዚሁም ደግሞ በሌሎች በመንገድ በመሳሰሉት ነገር የተሻለና ጥሩ ነገር አለ። አሁን ላይ በርካታ የዩናይትድ አረብ ኤሚሬቶች ኢንቨስተሮች በኢትዮጵያ በተለያዩ ዘርፎች በመስራት ላይ ይገኛሉ። ይህም ሀገር ልምድና ተሞክሮን በመጠቀም እድገቷ እንዲፋጠንና ዘላቂ የስራ ዕድል ለመፍጠር የሚያስችል ነው። የዱባይ ከፍተኛ በዓለማችን ላይ በቴክኖሎጂ፣ በትሬድ፣ በኢንቨስትመንት በጣም ታዋቂ ነው። ይህንን ከኢትዮጵያ ጋር በማድረግ ኢትዮጵያ የተያዘችውን የኢንቨስትመንት ሀብ ለማድረግ ተሞክሮም ለመቅሰም በቀጣይም አብሮ ለመስራት ያንን ስራ ነው በከፍተኛነት እየሰራን ያለነው። ቀጥተኛ ኢንቨስትመንትን በመሳብ በጣም የምትታወቅ ነች። ስለዚህ እኛም የውጭ ኢንቨስትመንት እንፈልጋለን። አንደኛ ከዱባይ የምንወስደው እሱ ይሆናል። ዱባይ እሱ ብቻ ሳይሆን እንደዚሁም የሰው ሀብትንም የመሳብ ትልቅ አቅም አላት። ከዚህም በተጨማሪ ቱሪዝም ላይ በጣም የምትጎበኝ ሀገር ነች። ብዙ እንማራለን። በተመሳሳይ አሁን ላይ በዩናይትድ አረብ ኤሚሬቶች በተለያዩ ዘርፎች የሚሰሩ ከ1600 በላይ የኢትዮጵያ ኩባንያዎች በመስራት ላይ ይገኛሉ። ይህም ሁለቱ ሀገራት በሁሉም ዘርፍ ያሉ እድሎችን ለመጠቀም የፈጠሩትን እውነተኛ አጋርነትና ትብብር የሚያሳይ ነው። አሁን ላይ በዩናይትድ አረብ ኤሚሬት የሚሰሩ ከ1600 በላይ የኢትዮጵያ ኩባንያዎች ይገኛሉ። በስልጠና አገልግሎት፣ የሪል ስቴት ልማትና ሎጂስቲክስ ዘርፍ ላይ መስራታቸውን ቀጥለዋል። ይህ የሚያሳየው የተባበሩት አረብ ኤሚሬቶች የኢትዮጵያ ኩባንያዎች መዳረሻ መሆኗን ነው። ኢትዮጵያ አሁን ላይ ግዙፍ የሎጂስቲክስ ማስፋፊያ ስራዎችን በማከናወን ላይ ትገኛለች። ይህም የኢትዮጵያ የኢንቨስትመንት ተመራጭነትን ያሰፋል። ሀገር ያላት የታዳሽ ኃይል አቅርቦት ደግሞ የወደፊቱ ኢንቨስትመንት ማዕከል ለመሆን የምታደርገውን ጉዞ የሚያፋጥን ነው። ኤነርጂ አውቶኖመስ ሆኖ ለዛውም ደግሞ ክሊን ኤነርጂ ያላት ኢትዮጵያ ብቻ ናት 98%። ይሄ ለዓለም ትልቁ ኢንቨስትመንት ዋነኛውን መሳቢያ ሪቺፕም ነው፣ በጣም ርካሽም ስለሆነ ይሄንን እያደረግን ያለው። በዱባይ የንግድ ምክር ቤት የተዘጋጀው የዱባይ ኢትዮጵያ ቢዝነስ መድረክ ሲካሄድ በሁለቱ ሀገራት መካከል እያደገ የመጣው የቢዝነስና ኢንቨስትመንት አጋርነት ተጠናክሮ ቀጥሏል።